ሁሉ ነገር ጉሰማው ያ የሆነበት ምክንያት ደግሞ ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት የብሔር ብሔረሰቦች ጦርነት ፖለቲካው እሱ ነው የኛ ጉዳይ ነው። በመንግስት ደረጃ አውራ እሱ የወንድምና የእህት ያ አይ ቲንክ ያው የሚነካካ ነገር ስለሆነ እንጂ ስለ ኢትዮጵያ ብዙም at the same time ደግሞ እናንተም ያው የኤርትራን የውስጥ ጉዳይ እያወራችሁ ስለሆነ በውስጥ ጉዳይ አልገባንም። እንደ ኤርትራ መንግስት ነው እያወራን ያለ ነው። አሰብ እኮ የኤርትራ ሌጂቲሜት የሆነ እንትን ነው። ስለዚህ በእኛ በውስጥ ጉዳያችን ነው እያወራችሁ ያላችሁት። በውስጥ ጉዳይ ሳይሆን እንደ ኤርትራ መንግስት ምንድነው ምላሹ የሚሆነው? ሪታይለት ያደርጋል ወይስ ምንድነው ነው እያልን ያለ ነው እንጂ በውስጥ ጉዳይ ገብተን እናንተ ውስጥ ብሔር ብሔረሰቦች አሉ እንትና ከእንትና ጋር አይዋደድም ኩናማው ተጨቁናል እያልን አላወራንም ማለት ነው። ኖ እኔ ጦርነቱ ምንድነው ላልከው ነገር ነው። ኢትዮጵያ ያለችበት ፖዚሽን ኢትዮጵያ ውስጥ ያለው ሲቹዌሽን ኢትዮጵያን ከኤርትራ ጋር ጦርነት ውስጥ ለመግባት ኢትስ ሶ ቬሪ ሪስኪ ነው። አንለስ አሁን ያለው የኢትዮጵያ መንግስት ሌላ አጀንዳ ኖሮት ሌላ አይነት መንግስት የመመስረት ዓላማ እስከሌለውና ኢትዮጵያን የመበታተን አይነት ዓላማ እስካልያዘ ድረስ ዳይሬክትሊ ከኤርትራ ጋር የሚገባበት ጦርነት የተለየ ከእንግዲህ በኋላ የተለየ አይነት ዲሞክራሲ ሊኖራት የሚችል ኢትዮጵያ ነው ልትኖር የምትችለው። ኦኬ ጦርነት ኢትዮጵያን ይበታተናታል ነው የምትለው? 100%። ኦኬ እሺ ቴንክ ዩ ማይኮን አመሰግናለሁ። የመጨረሻ የምትናገሩት ንግግር ከሌለ እኔ በዚህ ላጠናቅና በዚህ ጉዳይ ነገም ከነገ ወዲያ እንመለሳለን። እኔ አንድ ነገር ልናገር ቴዲ፣ አንድ ድል ብትሰጠኝ ደስ ይለኛል ቴዲ። በጣም ደክሞኛል። ሁላችሁም አንድ ደቂቃ አስጠይቅና ላጠቃልል። ማይኮ ባወራው ላይ ብቻ ነው ካወራህ ደግሞ እንደገና እሱ መመለስ አለበት። ነገ ከነገ ወዲያ ተመልሼ እመጣለሁ። እንዲመልስ አስተያየቴን ሰጥቼ ለመሄድ ነው። አንደኛ ምን መሰለህ፣ አሰብ ላይ የኢትዮጵያ የኤርትራ ግዛት ሆነ አታውቅም፣ ኤርትራ የኢትዮጵያ ግዛት አካል ሆነ አታውቅም ይላል። በሌላ በኩል ደግሞ ቅኝ ግዛት በኢትዮጵያ ተይዛ ነበረ ይላል። ከእንደገና ደግሞ ነፃ ወጥተናል ይላል። ነፃነታችንን ያገኘነው በኃይል ነው ይላል። ስለዚህ አሰብን ቀምቶ በኃይል ወስዷል፣ የኤርትራን ግዛት ወስዷል አላልኩኝም። እኔ ኤርትራን ቅኝ ግዛት ይዛታለች አላልኩኝም። ኃይለ ሥላሴ አኔክሴሽን ያደረገው አንዴ እንደዛ አይደለም። ይሄ የአንድ ቆፍጣና ኢትዮጵያዊ ቤት ነው። በመደማመጥ ነው የምናወራው። አንደኛው ይናገራል፣ አንደኛው ያደምጣል። እንደዛ ነው የምናደርገው። ማይኮት ምን እንደሚናገር መስማት አለብን። ከዛ አንተንም እንደሚናገር አርማይ ተመልካች ማወቅ አለባቸው። ክርስቶስ አቁሙ። እሺ አንተ ነህ ሐሳብን በሁለት ደቂቃ አጠቃልል። ኢትዮጵያውያን ሳይስማሙ፣ ሳይሰጡ፣ ሳይደራደሩ፣ ሳይነጋገሩ ድንበር ይሄ ነው ብለው ሳያስረክቡ የሄደ ነገር አለ። ውይይት ያልተደረገበት፣ ምክክር ያልተደረገ፣ ውሳኔ ያልተሰጠ። የኤርትራ ኢንዲፔንደንሲ ሪኮግናይዝ ተደርጓል፣ በኢትዮጵያ ተቀባይነት አለ። የኤርትራ ድንበር ግን በኢትዮጵያ ይሄ ነው ተብሎ የተሰጠ ነገር የለም። ያ በሌለበት በጉልበት በቅድሚያ በንጥቂያ የተወሰደ ነገር አለ። ያ በጉልበት የሄደ ነገር ደግሞ ጊዜውን ጠብቆ በጉልበት ይመለሳል የሚል የኢትዮጵያውያን ጽኑ አቋም አለ። ያን የኢትዮጵያውያን ጽኑ አቋም እንግዲህ መጨረሻውን የምናየው ነው። ግን በጉልበት የሄደ ነው፣ በግፍ የሄደ ነው፣ በኃይል የሄደ ነው። የኃይል ሚዛን በሚቀየርበት ጊዜ ወደ እናት ሀገሩ ወደ ኢትዮጵያ በኩራት የሚመለስ ይሆናል ማለት ነው የሚለውን መጨመር ነው። ለሁላችሁም እድል እሰጣለሁ። ማይኮ በጉልበት ነው የሄደው፣ በጉልበት እንመልሳለን ይላል። ምን ትላለህ? ምን አለ መሰለህ ቴዲ፣ ይሄ በጉልበት ሄደ በጉልበት ተመለሰ፣ ኢትዮጵያ ቅኝ ግዛት ገዛችን። ኢትዮጵያ እኛን ቅኝ ግዛት አልገዛችንም። ኃይለ ሥላሴ አኔክሴሽን ያደረገው የራሱ ያልሆነውን መሬት ወሮ ነው የያዘው። ኤርትራ ድሮም የባህረ ነገስታት ሀገር ነች። የራሷ ነገስታት የነበራት ሀገር ነች። በአክሱማይት ኪንግ የኤርትራና የኢትዮጵያ ቁርኝት በአክሱማይት ኪንግደም ጊዜ ብቻ ነው። የዛጉዌ የዚህ የሰለሞን ዳይናስቲክ የኩኖ አምላክ በመጣበት ሰዓት ላይ ኤርትራ ሉዓላዊ ሆና የኖረች እንደ አውቶኖሚ ስቴትም ሆና ኖራለች። በራሷ ኪንግ ሆና ደግሞ ኢምፓየርም ሆና ኖራለች። እስከ ስዋሲኪ ድረስ ኤርትራ የራሷ ግዛት ነበራት።
አንተ በጠራቸው ጊዜያቶች ሁሉም ኢትዮጵያ ውስጥ የምታያቸው አውቶኖሚ ነበረው። ኢትዮጵያ እንደ ሀገር ራሱ የቆም ነው በምኒልክ ናቸው ወይ? እንግዲህ እሱ ምስክርነቱን እንግዲህ እሱን ከሰጠኸኝ ኢትዮጵያ የምትባለው ሀገር እንደ ኢትዮጵያ ቅድም እንዳልኩ ነው። እነ ፈረንሳይ ዓለም አሁን ላይ ይሄ የኢምፓየር የሚባል ሀገር አይሰራም። ሀገራት እንደ ሀገር የቆሙት ከ19ኛው ክፍለ ዘመን በኋላ ነው። ኢትዮጵያ ክሌም የምታደርገው በዛ ሰዓት አሰብ ኢትዮጵያ ውስጥ ኖር አታውቅም። በታሪክ አጋጣሚ በንጉሱ ጊዜ ብቻ ነው የነበረችው፣ ኢንክሉዲንግ በደርግ ሰዓት ላይ ማለት ነው። ያ ደግሞ አኔክሴሽን የተደረገውን የኤርትራን አካል በወረራ የተያዘ ነው። ለዛ ደግሞ የኤርትራ ሕዝብ በጀግንነት ታግሎ መሬቱን አስመልሷል። ኦኬ፣ የቆየውን የኢትዮጵያ ካርታን የምታገኙ ሰዎች ተመልከቱ። ኤርትራ በሪፍረንደም ራሱ ከኢትዮጵያ ከተለየች በኋላ 1993 አካባቢ ከተወሰነ ጊዜ ድረስ አሰብ በኢትዮጵያ ፓርት ነበረች። አሁን ይሄ ንግግሮች እንደዚህ አይነት ነገሮች አሁን በቨርባሊ እንደዚህ ስንነጋገር እሱም ኤርትራዊ ነው፣ ለሀገሩ ነው የሚቆመው። እናንተም ኢትዮጵያውያን ናችሁ፣ ለሀገራችሁ ነው የምትቆሙት። ይሄ እሱም እጅ አይሰጥህም፣ አንተም እጅ አሰጥም። እሱም በእጅ ያለውን እውነት ውሸት ነው የሚያደርግብህ፣ አንተም በእጁ ያለውን እውነት ውሸት ነው የምታደርገው። መጨረሻ ላይ ወዴት ይወስድናል ይሄ ጉዳይ? አጼ ዘርዓ ያዕቆብ ምን ትላለህ? እዚህ ላይ የምትጨምረው 2 ደቂቃ። እኔ እዚች ጋር አንድ ነገር ልጨምርልህ ቴዲ። እዚህ ጋር 3000 ሰው አለ። አሰብ በወሎ ጠቅላይ ግዛት ውስጥ የነበረን ኤቪደንስ የሚሰጠኝ ሰው ካለ አካውንቱን ይላክልኝና $1000 እከትለታለሁ። እሺ፣ ይሄ 3000 ሰዎች እዚህ ውስጥ አሉ። የዶክተር ያዕቆብን መጽሐፍ ታምንበታለህ? ዶክተር ያዕቆብ እኮ ዓለም ላይ እየዞረ አሰብ የኢትዮጵያ ነበረች ብሎ ይከራከር የነበረ ሰውዬ ነው። እሺ ማይክሮ፣ እሺ አጼ ዘርዓ ያዕቆብ። ኦኬ ቴንክ ዩ። አንተ ነህ ማይክን የሚታረግልኛል። እኔ ጎኔ ካለው ወንድሜ ጋር ይሄ እንደውም አሁን ያለውን አይ ቲንክ የኢሳያስን ገቨርንመንት አይ ቲንክ ሞር ጠላት ለመግዛት እየመጣ ያለ ልጅ ነው እንጂ ጠላት ወዳጅ ለማፍራት አይመስልም። መተልን ጋር አንድ ነገር ንጉሶችን እንደ አማራ ብሔርተኛ እኔ አሁን ካለው ገቨርንመንት ጋር ችግር የለብን። አሁን ከኢሳያስ ገቨርንመንት መተህ ግን የኔን ንጉስ እንድትሳደብ ግን አልፈቅድም። ይሄን ግልጽ ነው። ስለዚህ አምጥተህ ሆን ብላው ንጉሱን ተሳድቤያለሁ። በእናትህ ረጋ በላው። በእናትህ እኔን መተህ እዚህ ጋር እንትና ረጋ ሚታርገው ስትናገር ስርዓት አድርጋለህ። አንተ ስርዓት ነህ። እንደዚህ አይነት እንዳንተ አይነት ቡሽ ኤርትራ ንጋ አንተ ሹጣም እናትህ ልብዳት እካካ እኔ የጠፋው ቴዲ ጭራሽ በአንድ ጊዜ ከፍ ያለውን ውይይት በአንድ ጊዜ ወደ አረቄ ቤት አድማጭ ተመልካቾች በጣም ይቅርታ ጠይቃለሁ ለሰማችሁት ወራዳ ንግግር ማለት ነው። ጭራሽ በጣም ከልቤ ይቅርታ ጠይቃለሁ። የአማራ ስትሮንግ የምትጨምረው ነገር አለ? አዎ ቴሪ ይቅርታ እየሳኩኝ ነበር። በጣም አጭር ነገር ነው። አይ ነው ወደ ቁም ነገሩ እንመለሳለን። በጣም ትልቅ ነገር ነው እየተወያየን ያለ ነው። ያው እንግዲህ አይ ቲንክ የቲክታክ ባህሪ ነው መሰለኝ ሰዎችን እንደዚህ ያደርጋል። አንድ ነገር መናገር ፈልጋለሁ። እኔ አንተ ነህ በጣም ምስኪን ሰው ይመስለኛል ሳስበው እና ባለፈውም የሰጠው ጥሩ ሳጀሽን ነበር ታስታውስ ከነበረ በአማራ ክልል ውስጥ ላለው ኃይል አንድ ክፍለ ጦርና እንተውለትና የቀረ ያለውን መከላከያ በሙሉ አውጥተን አማራ ክልል ውስጥ ያለውን አንድ ክፍለ ጦርና ያለው ሚኒሻ ፋኖን ይመክታል ብሏልና እኔ በዛ ሐሳብ በጣም እንደምስማማ ለነገሩ ፈልጋለሁ። ግን ላንተ ደግሞ አንድ ነገር ልንገረው ስለ ፔትሪዮቲዝም ምን እንደሆነ ማለት ነው። ፔትሪዮቲዝም ይላሉ ዲፋይን ሲያደርጉት ሰዎች ፔትሪዮቲዝም is loving your country all the time and it is ups and downs ማለት ነው። አገርህ ድሃም ስትሆን ሀብታምም ስትሆን ምንም ስትሆን አገርህን ሁሌ ትወዳለህ and loving your government when it deserves ያደርግ ማለት ነው። ገቨርንመንት ሁልጊዜ ክሪቲሳይዝ ነው መደረግ ያለበት። ገቨርንመንት ፕሬዝ አይደረግም። ምክንያቱም
ገቨርንመንት ማለት እናትህን የምትወዳት እናትህን እንዳገባ ሌላ ሰው አድርገህ ነው የምታየው። እና ኦልዌይስ ኪፕ ዘ ገቨርንመንት ኦን ኢትስ ቶስ ኮምፎርታብል መሆን የለበትም። እና በዛ ልክ የአብይ አህመድን ፕሬዝ እንትን ስታደርግብን በቃ ምን ልበልህ በቃ እንትን አለኝ እና ለዛ ነው። ስለዚህ እኔ ይሄንን እንትን የምቃወመው ለምን መሰለህ አንተ ነህ ባንዳ ስለሆንኩ አገሬን ስለምወድ ነው። አገሬን ስለምወዳት አገሬ በመጥፎ ሰው እጅ ስለሆነች አገሬ ካንሰር ታማ ቫዝሊን ቀብቶ አደባባይ እንዳወጣ ሰው ነው ያየሁት ማየው። ይሄን መንግስት አንተ መንገድ ሰርቶ ምናምን የምትለው ካንሰር የታመመ ሰው ሰርጂካል ትሪትመንት ነው የሚያስፈልገው፣ ኬሞቴራፒ ምናምን ነው የሚያስፈልገው። አገራችን ውስጥ አንተ እኮ ቅድም ተናግረዋል። ለምሳሌ በአባይ ግድብ ተጣልተናል። እኔም ቅድም እያነሳሁት ነበር። በቴዎድሮስ አዳኖም ተጣላን፣ በተለያዩ ሰዎች እንጣላለን። ያ የሆነው እንደዛ የሚያደርግ ስርዓት ስለሰራን ነው እንጂ ኢሳያስ አፈወርቅ የሚባል ሰው ኤርትራ ስላለ አይደለም። ስቶፕ። ይሄ አውትሶርስ ማድረግ እናቁም። ቅድም አያና እያለ የነበረው ይሄን ነው። ኢሳያስ እስካለ ድረስ ይሄ ነገር ይቀጥላል። ኢትዮጵያ እንዲህ እስከሆነች ድረስ ነው ይሄ ነገር የሚቀጥለው። ኢትዮጵያ እንዲህ እስከሆነች ድረስ ነገ ኢሳያስ ቢሄድ ግብጽ ይመጣል፣ ግብጽ ብትሄድ ሱዳን ይመጣል። እያንዳንዱ ሀገር አድቫንቴጅ ይወስድብናል። ሶ ዋት ሹድ ዊ ዱ? ይሄ ስርዓት መቀየር አለበት። ይሄን ስርዓት ለአብይ አህመድ መስጠት ማለት መሪው የተበላሸን መኪና ላይ ኤክስፔሪየንስ ያለውን ሽፍርን መስጠት። ይሄን ጃዋር መሐመድ በደንብ አድርጎ ገልጾታል። ምንድነው ያለው ጃዋር ሲገልጸው? ኢትዮጵያ ፍሬን በጥሶ ሁሉን ሰው አሳፍራ ጃዋር ነው መረራ ጉዲና ናቸው አሉት። እና በሆነ ገደል ውስጥ እየሄደ እንዳለ ነው የሚታየኝ። እና የገደል አፋፍ ውስጥ ደርሰናል። አብይ አህመድ የሚያደርገውን ነገር የሚያውቅ መሪ አይደለም። አገራችን እንደዛ ነው የሆነችው። ስለዚህ ይህችን ሀገር ለማዳን መጀመሪያ ወደብም እንዲኖራት እንደ ሀገርም እንድትኮራ እንድትቆም ስለምወዳት መጀመሪያ በሁለት እግሯ እንድትቆም ፈልጋለሁ። ይሄ ነው እና በዚህ መልኩ መታየት አለበት ለማለት ነው። ጦርነት ከፈለጋችሁ ጦርነት ካልጠራችሁን ብትጠሩንም አልመጣም እንትን ብትሉ ለምን መጀመሪያ ሀገራችንን ማዳንና ማከም አለብን ብለን ስለምናምን ይሄ የኔ እምነት ነው። እንትን ስል ምናልባት ቅድም እናንተ ስላልክ ነው እንጂ ይሄንንም ብለው ማይኮ ካለ አንዳንድ ቁጥር ጻፍልኝ በስተት ታንኪዩ ቴዲ ከልብ አመሰግናለሁ። ይሄ አንሚዩት አድርጋችሁ እርስ በርስ መሰዳደብ እዚህ ስንት ሰው ነው የሚያደምጣችሁ? እዚህ ጋር አጼ ዘርዓ ያዕቆብ እንዲህ ያለ ነገር ማድረግ የለብም። ትልቅ ፖለቲከኛ ነን። አንደኛ ሶሪ ይቅርታ አንደኛ ማይክ ልጁ አጼ ኃይለ ሥላሴን አትሳደብ። ኖ the whole time እያደረገ ያለው አጼ ኃይለ ሥላሴ ወራሪ እያለ ሲያወራ እኔ እኮ ሰማዋለሁ እኮ ይሄ መጀመሪያው ጊዜ ሌሎች ቤት በግድ ስድብ የሚባል ነገር አሁን ይሄ አላስፈላጊ የተነጋገራችሁት ቃል እናንተን አይመጣም። ምን እንደሆነ ልንገርህ። እኔ አሁን ለምሳሌ እኔ መጥቼ ከዚህ በፊት የተደረጉትን ብዙ አማራ ላይ እኮ ቡርቃ ዝምታን ምናምን የጻፈውን እናውቃለን። ወደ ኋላ ተነስቼ ግን ታሪክ እየመዘዝኩ አላመጣም አይደል? እሱ አንድ ነገር ነው። እሱ ምንም አይነት አጸያፊ ንግግር ከአንደበቱ አልወጣም። በቃ በመሰለው መንገድ ኤርትራዊ ነው። እሱም ለሀገሩ ነው የሚከራከረው፣ አንተም ለሀገር ነው። በተረፈ በስነ ስርዓት ነው አክብሮ ልጁ እያወራል እና አንተን በኋላ ገብተህ አፄ ኃይለ ሥላሴ ተናገረ ምናምን ያልከው እሱ እንደውም ደንግጦት ጭራሽ ጥያቄ ጠየቀኝ። ተሳድቤያለሁ እንዴ ምናምን ትሄዳለህ ነው አልተናገረም። ሁለተኛ ላይ ይሄ ባኬንድ ፎርስ ስትመላለሱ የተናገራችሁትን ንግግር በታመር ነው ቶሎሬት አላደረግም። እኔ ባህሪው ስለተመቸኝ ነው ልጁ ድጋሚ ያስገባት። ምክንያቱም ለኔ አይደል እዚህ ጋር የሚያደምጣችሁ ሰዎች አሉ። እዚህ ጋር እናንተ ስትደረደቡ አንደኛ መሰዳደቡ አንተ ተሰዳደበ ትሄዳለህ፣ ግን ጆሮአቸው የሚሰቀጥጣቸው የሆነ ነገር ለማለት እንድታስገቡ በማለት ነው ድጋሚ መለስኳችሁ እንጂ እንዲህ ያለ ነገር ሁለተኛ እንዳታስቡ። እሺ አፄ ዘርዓ ሁለተኛ ሁለት ደቂቃ አልስ ኦኬ። እኔ ምንድነው ይኸውላችሁ ታሪክ ነው። ታሪክ ጋር ስንመጣ እኔም በጣም ብዙ ታሪክ አለኝ። ባይዘው አማራ ለዚህ ሁሉ የደረሰበት ማለት ያንን ሁሉ አትቼ ስንመጣ መተገን አንተ ኃይለ ሥላሴን እየቆሰቆስክ ወሮ ምናምን እያልክ ስትመጣ እኔ ደስ አይለኝ። የእንደ አማራ ብሔርተኛ እኛ ደስ የማይለን ነገር እኔ አሁን ለምሳሌ ኤርትራ ወንድሞቼ ናቸው፣ ችግር የለብኝም። እነሱ እህቶች ወንድሞቼ ጋር እነሱን the same thing ሶማሊያም፣ ሲዳማም፣ ሌሎም ኢጅፕትም ሊሆን ይችላል። አሮንኬ ግን the end of the day ግን እንደ አፍሪካ ስናወራ ደግሞ ማለት the end of the day ግን አምጥተህ ንጉሶቹን ማጥላላት ሲጀምር ምን ሲል እሱ ሌላ ነገር የዛን ጊዜ እኛም ይሄንን ዝም ብለን ቁጭ ብለን አንዴ ይሄንን አንደርስታንድ እና ሌሎቻችሁ ኤርትራኖችም እኛ አሁን ለምሳሌ ጋቨርመንቱ ጋር ችግር እያለን እያወቃችሁ ብዙ ነገር በዚህ ሰዓት ውጊያ ላይ እንዳለን እያወቃችሁ
ሆን ብላችሁ ግን ይሄንን ነገር አውቃችሁ ንጉሶችን አማራ ማህበረሰብ ላይ አውቃችሁ ለመጠቅጠቅ የምትፈልጉ ኤርትራኖች ካላችሁ አቁሙ። ይሄ ትክክል አይደለም ብዬ ማስብ ነው። እኛ ከኤርትራን ጋር ችግር የለብንም፣ ችግር ኖሮብንም አያውቅም። ግን ንጉሶቹ ግን የኛ እንደ አማራ ብሔርተኛ የምንወዳቸው የምናከብራቸው ንጉሶች ናቸው እና ንጉሶችን በስታይል እያደረጉ ጠቅጠቅ ማድረግ የለም። እኔ አሁን ብዙ ወርዶች ስለሰማሁ ወሮ ይዞ ምናምን እያለ ሲመጣ እንደገና በዛ ላይ ዝም ብሎ ኃይለ ሥላሴ ብለህ እንደ ሬጉላር እንትና እኔ አሁን ለምሳሌ አሁን ያለውን ጀነራል ፊሊጶስ ብዬ ነው የምጠራው አይደል? አንተም ሪስፔክት አድርገህ ኃይለ ሥላሴ ዝም ብለህ እያልክ እንድጠራው አንፈልግም። ንጉስ እንደሆነ ታውቃለህ። ስለዚህ ሪስፔክት አድርገህ በዛ ሪስፔክት ወይ አውራው ለማለት ነው ያንን ያልኩት እና ይሄንን አንደርስታንድ። ሌላው በዚህ ሰዓት እንደመጨረሻ የምናገረው በዚህ ሰዓት ላይ ዊኖ ስፔሻሊ በአዲስ አበባ ላይ የኤርትራን ማህበረሰብ ወደ እስር ቤት ለማስገባት እየተሯሯጡ ነው ያሉት። የኢትዮጵያን ገቨርንመንት ይሄንን ሰምተናል እና ይሄንን እንደ አንድ የአማራ ብሔርተኛ ወይንም እንደ አንድ ኢትዮጵያዊ ይሄንን ነገር እናወግዛለን። ይሄ ወደፊት ችግር ይዞ ይመጣል እንደዚህ አይነት ነገር ቢካዝ ይሄንን ነገር the same thing አሁን ለምሳሌ የኤርትራን ገቨርንመንት አይ ነው ሶማሌ ላይ ያሰለጠነው መሆኑን አውቃለሁ። ከሶማሌ ጋር ጥሩ ግንኙነት አላቸው እና እዛ ጋር ደግሞ ሄደው ደግሞ ምስኪን የሆኑትን የኦሮሞ እህት ወንድሞቻችን ደግሞ ከዛ እንዲያስወጡ ስለማንፈልግ ይሄ ነገር ትክክል አግባብ አይደለም ብዬ አስባለሁ። እንደ አንድ አማራ እና እንደ አንድ ኢትዮጵያዊ ይሄንን አሁን ስፔሻሊ የኤርትራን ማህበረሰብ ላይ መጥተው ለማፈን ምናምን የሚደረገውን ነገር ያንን እናወግዛለን። ቴንኪው ስዩሜ። ባለቀ ሰዓት ነው የመጣው። 2 ደቂቃ ልስጥ። ባለቀ ሰዓት ነው የመጣው። አንዳንዶቻችሁ ማውቃችሁ ልጆች ሌት ነው የምትልኩት ልክ ልወጣ ስል ማለት ነው እና እምቢ ማለትም ደግሞ ይቸግረኛል። ከገባችሁ ደግሞ ማውራት አለባችሁና ስዩሜ። ኦኬ ቴዲ፣ እኔ በአጭር 2 ደቂቃ ልጨርስ። የመጀመሪያው በአጠቃላይ አሁን ኢትዮጵያ ባለችበት ሁኔታ ጦርነት ውስጥ መግባት አለባት ብዬ አላምንም፣ አብይም ያደርጋል ብዬ አላምንም። ነገር ግን ኢንጀነራል ከፖርት ጋር በተያያዘ እኔ ኢትዮጵያ ይገባታል፣ ያስፈልጋታል። የዓለም አቀፍ ሕግን ተጠቅመን at the same time historical background ከኤርትራ ጋር በተያያዘ ኢትዮጵያ ነው ሪኮግናይዝ መጀመሪያ ያደረገቻት። እሱም ደግሞ በትራንዚሽናል ገቨርንመንት ወቅት ነው። መለስ በወቅቱ ከህግ አንጻር ካየነው ማንዴት የላቸው፣ ማንዴት ሳይኖራቸው ሪኮግናይዝ አድርገው ነው ኤርትራን እንግዲህ ሌላ ሀገር እንድትሆን ያደረጓት ማለት ነው። እኔ ከጥቅማችን ይሄ በኢኮኖሚም በሴኩሪቲም እንግዲህ ጂኦፖለቲክስ ሁሉም ከዓለም ሬድሲ አካባቢ ተስቦ የሚመጣበት ምክንያት እዛ አካባቢ ጥቅም ስላለው ነው። አሁን ኢቨን ግብፅም ፖርቱን ያ መንገዱንም ሁሉ እያሰፋች እየሰራች ነው። ከጥቅም እኔ አጠቃላይ አቋሜ አሁን ያለው መንግስት ግን የሚታመን አይደለም። ኢቨን እሱን አምኖ ተከትለህ ህይወት የምትሰጥለት አይደለም። እስከ ጥግ ድረስ ይሄዳል ብዬ አላምንም። ሆኖም ግን ሬድሲ፣ አረብሲ፣ ኤርትራያንሲ፣ ባህረ ነጋሽ የሚባለው በኢትዮጵያውያን ኢቨን ኢትዮጵያን ሲ ብለን ነው መጥራት ያለብን። ባብ አል ማንደብ ስትሬት የሚባለው ኢትዮጵያን ስትሬት ብለን ነው መጥራት ያለብን። ቢካዝ ሂስቶሪካሊ እነዚህ አካባቢዎች የኢትዮጵያን አካል የነበሩ ናቸው። ኢትዮጵያውያን እስከዛ ድረስ ኢንተረስታችን አስፍተን መጠየቅ መቻል አለብን። ለዛ ግን ሁነኛ የሆነ ኢትዮጵያና ኢትዮጵያዊነትን የሚሰማው ኢትዮጵያውያንን በአንድነት አስተሳስሮ ወደፊት ማራመድ የሚችል ሰው ያስፈልጋል። አብይ ያንን አያደርግም። በነገራችን ላይ ሰሞኑ አድዋ ተከብሯል አይደል? አጤ ምኒልክ በወቅቱ ኢቭን እርሳቸውን ሲቃወሟቸው የነበሩ ባላባቶች ጭምር እርሳቸው ሲጋብዟቸው ለጦርነቱ የመጡበት ምክንያት ምኒልክ ማንንም ካሸነፉ በኋላ እንኳን በጠላትነት አይደለም የሚፈርጇቸው፣ እነዛን ሰዎች አካባቢውን እንዲያስተዳድሩ ያደርጉ ነበር። አሁን ያለው ግን የአብይ ስርዓት ሁሉንም በጠላትነት የፈረጀ በመሆኑ እምነት የለው። በቀጣይ እናወራበታለን። ይናስፈታ ኦኬ። የመጨረሻ ቆይ ለማይኮት ተናል። እሺ ለአንተ 2 ደቂቃ ልስጥ። 2 ደቂቃ ከ2 ደቂቃ ባልበለጠ ፕሊዝ። ኦኬ እኔ ለማይኮ ምለው የተለያዩ ህግጋትን እየጠቀሰ ልክ ኤርትራ ህግን እንደምታከብር የተለያየ የዓለም አቀፍ ህግጋትን ጥሳ ትግራይን እንዳልወረረች ባድመ ጊዜ ኢትዮጵያን እንዳልወረረ የተለያየ ጅቡቲን፣ የሊቢያ ደሴቶችን፣ ሃንሽ ደሴቶችን በተለያየ ጊዜ ብቻ ዓለም አቀፍ ህግጋትን እየጣሰ በህግ እንደሚገዛ ያለው መንግስት እንዳለው ሰው
ዛሬ ህግ በየትኛው ህግ ናችሁ ምናምን ብለህ ለማውራት ሂፖክራሲ አያስብልህም ወይ? እኔ እንደ አንድ ትግራዋይ አሁን በአልጀርስ ስምምነት መሰረት ህጉን ጥሳችሁ በመግባታችሁ የአልጀርስ ስምምነት ቮይድ እንደሆነ ነው የማውቀው እና በኤርትራ ሉዓላዊነት ከማያምኑ ሰዎች አንዱ ነኝ እና አሁን ተጋሩ ቀናችን ነው የምንጠብቀው እንጂ በኤርትራ ሉዓላዊነት አናምንም። እና አንተ ምን ይዘህ ነው ምን ሞራል ግራውንድ ይዘህ ነው አሁን በየትኛው ህግ ነው አሰብን የምትወስዱት ብለህ ስትከራከር እዚህ ሰፖስት ቢ ከመጀመሪያውም ህግ ምን እንደሆነ የህግ ቫልዩ አክብር አይደለም ወይ ማሳየት ያለብህ ብዬ አስበው እንትን እላለሁና ትላንት ተደምረናል ስትል ቆይተህ አሁን እንትን ስትል ትንሽ አይከብድም ወይ? አይ ሲ ያለ ሂፖክራሲ ነው ዚስ ፖለቲክስ ብዬ ነው። ኦኬ ማይኮ ምን ትላለህ? ያ እንደ አጋጣሚ ሆኖ መጀመሪያው በእናትን እንዲል አድርጋት ብለህ የተናገርከውን አድማጭ ተመልካቾች ሶሪ በላቸው። ለእሱ ሳይሆን ለተመልካቾች ይቅርታ ጠይቃለሁኝ። እሱ ነው መጀመሪያ የተሳደበው። እሱንም ይቅርታ ማስጠየቅ ነበረበት። ዘራቆብ ተመሳሳዩን ነገር ማድረግ አለበት። እኔ ብያለሁ። እኔ ለእሱም ቢሆን እኔ ችግር የለብኝም። እኔ እንደ ኢግኖራንት ስላልኩ ለእሱም ቢሆን ችግር ግን ይቅርታ ብያለሁ እኔ መጀመሪያ። እሺ ማይኮ ምን ትመልሳለህ እስኪ? ያ እንደ አጋጣሚ ሆኖ ኤርትራ በታሪክ ማንንም ሀገር ወራ አታውቅም። በየመን የሃኒሽ ደሴት ያለውንም የሃኒሽ ደሴት ኢቨን መንግስቱ ኃይለማርያም ራሱ የመሰከረው ነው። ኤርትራ በኢትዮጵያ አኔክሴሽን በተደረገበት ሰዓት ላይ ሃኒሽ ደሴት በኢትዮጵያ ክልል ውስጥ የነበረ ነው። የራሷን እንትን የወሰደችው የኤርትራ መንግስት ግን ዋን ኦፍ ዘ ሞስት ሃምብል የሆነ መንግስት መሆኑን የምታውቀው ልክ ፍርድ ቤት ሄዶ